የሆነ አንድ ቤት ትገባና እዛ ቤት ከገባች ሰዎቹ ትልቅ ሰዎች ናቸው። አረብኛ በደንብ አችልም ብለው ወደ መክተብ ይልኳታል። መክተብ ያለው ደግሞ ሰውዬ እንግዲህ ቀጥቅጦ ዘይ መንተሻይፍ ወጅዋ ፊቷ እንደምታያት ቀጥቅጦ በዚህ አይነት መንገድ ገሏታል። እንደ ሞተች እንዴት አወካልክ? ኤጀንሲውን ደውዬ አናግሬው ነበር። የገደላት እዛ መክተብ ያለው ነው ቀጥቅጦ የገደላት አለኝ። ቮይስም መረጃም አለ። ሀበሻው ሳዑዲ ግብፃዊ ነው የመክተቡ መስር። እሺ የመክተቡ አድራሻ መክተቡ ስም አለ አይደለም? አዎ የሱ እሺ የመክተቡ ስም ኤጀንሲው ኢትዮጵያ ያለው ኤጀንሲ የመክተቡ ስም የነገራቸውን ሁሉ ነገር እልክልሃለሁ ብሎ ዛሬ 4 ሰዓት ሙሉ ጠብቄው ነው ሚዲያ ላይ የመጣሁት። ለምን እኛ ልጅቷን ወደ ሀገር ልትመጣ እናረጋታለን እያሉ ነው። ሬሳው ሳይታ አየው እንደዚህ ራሱ እንደዚህ ሆኖ ሬሳው በእርግጠኝነት ነው ይላል ከሳውዲ አይወጥም። መሽራሃ ሳይገባ ምን ሳይገባ ከሳውዲ تصريح دفنና تصريح ራሱ እንኳን እዛ ቢቀበር ራሱ تصريح موتና تصريح غسلና تصريح دفن አለ። ሶስት ፍቃድ አለ። የመሞት መረጋገጫ፣ ከዛ በኋላ የሞት መረጋገጫ፣ ከዛ በኋላ የማጠብ የሬሳው ማጠብ መረጋገጫ፣ ከዛ በኋላ የመቅበር መረጋገጫ ሶስት ስላለ ዝም ብሎ እንደዛ ነገር አይደረግም። ግን ምን አረጋ እንዳልኩ ሆነ ሃይዌይ ላይ ነኝ። ዶክመንቶች ያለው ነገር እዚህ ያለው ሳውዲ ኤምባሲ ኮንታክት ማድረግ ከቻል አረጋለሁ እኔ በግሌ። ያለበለዛ እዛ ቢሮ ያለው እዚህ ኢትዮጵያ ላይ ያለ ኤጀንሲ ያለህም በአሰሪና በአሰራተኛ ድርጅት ይሄዳል። እኔ ለማንኛውም አንድ ሰዓት ተኩል ነው ከፈጀብኝ ነው መንገድ። ከዛ በኋላ ካላችሁ ገባለሁ ሙቤ አጉል ቦታ ስለሆንኩ አሁንም መግሪብ ችግር የለምና፣ ግን ዋና ነገር ከሳውዲ ኤምባሲ ጋር ኮንታክት ማድረግ አለብን። لازم يعني تواصل معهم عشان انت عندك علاقه كويسه معهم። እንደዚህ ኤቪደንሶቹ ካለ ቤተሰቦቹ ራሱ ኢትዮጵያ ካሉ ኤቪደንሶችን ይዞ አሰሪና ሰራተኛና ሳውዲ ኤምባሲ ጋር ኮንታክት መደረግና መጠየቅ ይችላሉ። እኔ እንደሚመስለኝ ግን እርግጠኛ እንደሆነልህ ከተማ ልግባና አዲስ አበባ ስደርስ ደውልሃለሁ። ካላችሁ ገባለሁ እኔ አንድ ሰዓት ተኩል ማክሲመም ከፈጀብኝ ኦልሞስት 200 ኪሎ ሜትር ናትና በቃ እሺ እሄዳለሁ። እንጠብቅሃለን ኢንሻአላህ። ተሰል በሰላም አላህ ይሰልም። እሺ ሐቢቢ ምን አልከኝ? በምን ላክልኝ? የሷን ፓስፖርትና ኤቭሪቲንግ ኢንፎርሜሽኑ በምን ላክልኝ? በዋትስአፕ ትልክልኛለህ። እዚች ጋር ከታች ወይንም ሪማዝ የምትባላለች አሊያ የምትባል አይታታል። አሊያን ፎሎ አድርጋትና ለሷ ላክላት ለኔ እንድትልክልኝ። እኔ ስሟ ከዲጃ ነው ያለኝ ኤጀንሲው። ልክ ነው አይደል? አትክክል ነው። ከዲጃ መሐመድ አልዩ ከዲጃ መሐመድ አልዩ ሙቤ ሄደው እንዳይፈርሙ አሁን እንትን እነዛ ቢደወልላቸው እዛ ሳውዲ ያሉት ሂዳ እንዳትፈርም የሷን ቁጥር ወዲያው ምክንያቱም እነሱ ጨራርሰው ሊሆን ይችላል። አሁን ያለውን ፕሮሰስ ጨርሰው ሊሆን ይችላል። እስከዛሬ ጅዳ ያለው ሰው አለ፣ ለሱ ደውያለሁ እንዳይፈርም ደውያለሁ። ካንተ ሰምቼ ማለት ነው። የሱንም ቁጥር ላክልን። እሺ ጅዳ ያለውም የእህቷንም ቁጥር ሬሳ እንዳይረከብ እንዳይፈርም ንገረው። እሺ ሳትወጣ እዚሁ ጋር እንዳለህ ላክልን። ችግር የለውም። እኛ እንካንና ወደ ውስጥ ገብተህ ሳትወጣ ላክልን። አትሰሚም መሲ፣ ስልክሽ አይሰማም። ንቀዩ አሁን ማድረግ ያለብን ፈጥነን አስከሬን እንዳይረከቡ እነሱ እንንገራቸው፣ እኛ እንቀላጥፍ ማለት ነው። ይሄ ነገር ሌሊት ነው የተከሰተ፣ ሌሊት ነው የተሰማ። ብዙ ሚዲያ ሰምቶታል በዋትስአፕ እና ፈጥነን ልጆቹን ተጠንቀቁ እንዳትፈርሙ እንበላቸው አይሻልም? እሺ ቤተሰብ ከፈረመ ነገሩ አለቀ። ብዙ ጊዜ ሳውዲ አረቢያ ሬሳ እንደዚህ ሰው እየሞተ ሀቃቸው መንግስትም ምንም ሳያክ ሀቃቸው ተደፈርፍኖ የሚቀረው እያስፈረሟቸው ነው። ይሄ ደግሞ የኤጀንሲዎች ስራ ነው። صحة ولا حول الله يا رب. أكن دول تفرم يجيني ريسا. لا حول ولا قوة إلا بالله. እህትየው እንትን የላትም እንዴ? ስልክ አላት አይደለ? አዎ አላት። እየወሰድኩ ነው እልክልሃለሁ አሁን። ኦኬ ቶሎ በላ አሊያ ላክ። ለምን እሷ እንዳትፈርም? እሷ ለኔ ቀን ላይ ነው አውቀው ነው እስካሁን ያልመለሱልኝ። ቀን ላይ አናግሪያቸው እሷን ሎኬሽን ልከልንላት ያው ከሪያድ ወደ ደማም እየሄደች ነው
እና እዛ እንዳያስፈርሟት እንዳትፈርም እህትየው ምንም አይነት ፊርማ እንዳትፈርም እየደረሰችን ከሆነ ፈርማ ከሆነች ነው ጉድ የሚፈለው አዚዛ አሁን እዚህ ገስት ላይ ሆኖ መላክ ካልቻለ ይውረድና ይላክልን ቁጥሩን ከዛ አስገባዋለሁ እሺ ግባ ካላወቀ ከፈለክ ወጣ ለካ እንደገና ተመለስ ካላወቀው እሺ እኔ ጽፌልሃለሁ እሺ ሜሴጅ ያዚዛ የቲክቶክ የገበያ ቁጥሯ ስላለ እሱን እንስጠው መሰለኝ ዋትስአፕ ላይ ያናግራት ወይ ይቅርታ ምናልባት የሀገር ቤት ሰው ከሆኑ ስልክ ብዙ ጊዜ ሙላችን እዚህ ነው የሰለጠና አንችልም እዚህ ላይ እንዳለ ዝም ብሎ የልጅቱን ቁጥር ይስጠነ ከይቅርታ ጋር ሌሎች አይቻልም እንዴ እኔ ጽፌለታለሁ ሙቤ እሺ ሄሎ እስቲ አንዴ ወንድ እዛ ያለው ወንድማችንን አስገባ ማነው ስሙ ማለት ነው እዛ አብዱልቃድር አለ እዚህ ቲክቶክ ላይ አዎ እየተከታተለ ነው አብዱልቃድር አለ እዛ እየሄደ ነው ወደዛ ነው እሺ ታለ እስኪ ጻፍ በሉት አብዱልቃድር ማነው ስሙ እሺ አብዱልቃድር ኢሳ አብዱልከሪም ኢሳ የቲክቶክ ስሙ ሌላ ሊሆን ይችላል ሪማስ 10 ቁጥር ይጻፍ አንቺ ደግሞ ሁሉም ይጻፋል 10 ቁጥር ጻፍ በሉት እዚህ ሁሉም እንደዚህ ሄሎ lakkoofsa kwan barreesse achi keessa gadi lakkoofsa kwan 10 ቁጥር ጻፈው ሌሎቻችሁ እባካችሁን የህይወት ጉዳይ ነውና እባካችሁን የሞት ጉዳይ ነው እናትከለል 10 ቁጥር ጽፏል አዎ ሰንዲጎ ተሰገዘ 10 ቁጥር ጻፈና ሰንዳርጉ የቲክቶክ ስሙ ማን ነው ጠይቀው የቲክቶክ ስሙ ማን የቲክቶክ መቃል ቲክቶክ ይገ ማለዳ ደራርቱ ነው ያለው ደራርቱ ኦኬ lakkoofsa kudhan barreessi amma ay chalisi barreessa ay replay goota dafeen galuuf isaniif daraartuu ka jedhudha daraartuu እሺ ደራርቱ የሚል የለም ሙቤ ደራርቱ መጥቷል ሙቤ አገኛችሁት ቆይ ላይቭ ላይ የለም ሰውዬው ኒክኔም ደራርቱ እኮ ግን እሱ እዚህ ላይቭ ላይ ያለ እዚህ ሙቤ ቤት ነው ያየሁ ነው ግን ኒው ኒክኔም ነው ያላችሁት ኒው ኒክኔም የሚለው ነው